ሼም ነው እኮ ለሪፖርት አትግቡ እዚህ ለሪፖርት አትካላችሁ መልስ ከሌላችሁ እንትን ምንድነው ኮፒ ሊንክ ሼር ምናምን ሼር አድርጉ በጣም ሼር አድርጉ ዛሬ ያው እንግዲህ በጣም ከባድ ቀን ነው ከባባድ ጥያቄዎች ይጠየቃሉ ካላቸው መልስ ይሰጣሉ ካለላቸው ደግሞ ያው ታሽቶ እንደ እንትና ገብርኤል ይቅርታ በጣም ይቅርታ ጅብሪል መሐመድን ተመቀው ጨምቀን አሰቃይተን እንሸኛቸዋለን ማለት ነው የኔ ቲክታክ ከተቃጠለ የራሱ ጉዳይ ለምን አመድ አይሆንም እና እነዚህ ሰዎች ስንቱን ሰው መግደል እንደሚችሉ የት ነው ያለብን ስንቱን ሰው አሁን ስንቱን እንገላለን ስንቱን ይገላሉ በቃ እኛኮ እንትን ማለት አይናችን ተከፍቷል ስለዚህ ፎይን ብትገሉ እንግዲህ አሁን ሁሉ ሰው ፎይ ሆኗል እንግዲህ ስለዚህ አደጋው ከባድ ነው እንገላለን ይያላችሁ ማስፈራራቱን ትታችሁ የዓለማቱ ነብይ ጨርቁ ሲፈተሽ ሌላ ነገር ነው እሱን ነገር አግኝታል ፍቅር ዛሬ እንዴት ነው እዚህ መጣ ማስፈራራት በውስጥ ራሱ ያስፈራሩኝ ነው እኔ በገሃድ አወጣላችኋለሁ ችግር የለውም በውስጥ በቃ ተው የሚሉን ነገር እኮ በጣም ከባድ እኮ ነው አጣ ቀምሳቸውን አላገኘህም ኧረ እኔ ብቻ ይምጡ አስገባልኝም አንዱን እንትን አድርጌ ሮጣ ዮናታንም እያለ ትላለ ዛሬ የማሚ ጉድማ ገና ያቦካበት እንዴት ደህና ዋላችሁ ደህና እግዚአብሔር ይመስገን አሁን አዲስ ዜና ነገ ይመጣል አሁን ዛሬ ከዚህ በኋላ ይለቀቃል እፎይ ጀግና ነው የሚል እንትን የሆነ አንድ ሰው ጌም ተሸንፎ በጣም የሚታወቅ ሰው እፎይ ጀግና ነው ያለ እየተናገረ ይወጣ ሲናገር እንትን አለ የሚል እንደመፈክር ማለት ተቃዋሚ ነበረ እፎይን የሚቃወም ልጅ ነበረ እንደዛ አይነት እንትን ሼር ሊደረግ ነው አሁን ገና ነው የተሸነፈውና ሄሎ እየሰማችሁ ነው በጣም ፖይንት ይቃወም እንትን ሲሉ የነበሩ ልጆች ናቸውና ያው የእስልምና ሃይማኖት ተከታይ ነው ስለዚህ እዛ ጌም ውስጥ የነበራችሁ የምታውቁ ሰዎች ያው ልጁ አልፈለገም ነበርና እንደዛ ማለት ነው ግን ስለተሸነፈ እንደዛ ብሎ ወጥቷል አሁን ማለት ነው እና ቪዲዮ ይለቀቃል እንደዛ እንዲል ያደረገው ደግሞ ማይክ የሚባለው ፖለቲከኛው ኤርትራ እንትን የሚለው ልጅ ነው ፕሬዝዳንት ማሜ ነው እንደዛ ያለው ፕሬዝዳንት ማሜ የሚባለው ልጅ እፎይ ጀግና ነው የሚል መፈክር እንዲያሰማ አድርጎታል ማለት ነውና አሁን ደግሞ ኤርትራኖች እሱ ፔጅ ላይ የተነጋገሩ ነበር እፎይን እኛ እንደግፋለን ከታሰረም ደግሞ ሄሎ ከታሰረም ደግሞ ለሱ ድምጽ እንሆናለን ብሎ ይያሉ አው ለሱ ድምጽ እንሆናለን ከእፎይ ጎን እንቆማለን ይያሉ ነው ማለት እንደዛ ነው ያለበት ራሱ ክርስቲያኖችም እንደዛ ነው ማድረግ ያለባቸው ስለዚህ ይሄ የሃይማኖት ጉዳይ ነው ብለው እንትን ይያሉ ነው እኔ እዛ ውስጥ ነበርኩኝ እየቀዳሁም ነበር ስለዚህ ጠብቁ ሼር አድርጉ የሱንም እንትን ፔጅ እንትን በሉ ተከታተሉ ማለት ነውና ያው ይሄንን ለማለት ነው ታውኝ ገና አሁን እንትን ያለ ነው አሁን ገና ወጣቱ ማይክ አሁን ወጣ ከዚህ በኋላ ነው ለቃለው ያለው ማለት ነውና እሱን ተከታተሉና ሼር አድርጉ ማለት ነው ሶ ኤኒዌይስ በቃ ይሄንን ለወጣት በጣም አመሰግናለሁ ደህና አደሩ ደህና ዋሉ እናመሰግናለን አባ ኢንፎርሜሽን ሼር ላድርግ ብዬ ነው ደህና ነው አይደል እፎይ ግን ሰላም ነው አይደል ሰላም ነው
አዎ ተይዟል ታስሯል ምናምን የሚወራ ወሬ አለና አይ ውሸት ነው ውሸት ነው። እሺ እሺ። አይ እሱ እናረጋግጥ ብለህ ነው። ኦኬ በቃ ፎሎ አፕ እናደርጋለን። አይዟችሁ፣ በርቱ። ደህና ዋሉ፣ ደህና አደሩ። ቴንክ ዩ። እሺ እናመሰግናለን። አይ እሺ ወንድሞች። እፎይ የምትባለው አካውንት እኔ እኮ ምንድነው እንደዚህ አይነት ስም ኧረ ተው ጥሩ አይመጣም። ጌታን ፍቅር ቀይር ለለው ነበር ፍቅር። አዎ እኔ እፎይ ብላችሁ በስሙ ቀጥታ አትምጡ። በቃ በጌታ በቃ ከቻላችሁ የሆነ ቀየር አድርጉት ወይ ስማችሁ የሆነ ሃሽታግ ነገር ጨምሩበት፣ የሆነ ታግ አድርጉበት፣ ብቻ መለያ ማለት ነው። የእሱ አካውንት ጥሩ አይመጣም። አለ ሙስሊሞች ስለሆነ ነው፣ በሌላ በክፋት ምናምን አይደለም። ሙስሊሞቹም እንደዛ እያደረጉ አካውንቶች እንትን እያደረጉ ነው ያሉት። ይሰማል? አባታችን ልበል እንጂ ወንድማችን ይሰማል? እኔ ላሰናብት ነው። እፎይ ከታይ ሰምቷል። ኦኬ እሺ ወንድማችን እሺ እናመሰግናለን። አይ በሌላ ለምን ስለሚያደርጉ ነው። ሙስሊሞች እቺ ስም እየተጠቀሙ ስለሆነ በጣም ብዙ አካውንት አለ። ይመስገን አምላክ። እንዴት ነህ? ይሰማል ወንድማችን? ሰላም ነው። ይመስገን አምላክ። ቀድመህ ሰላም ማለት አይፈቀድልህም እኮ። እንዴት ሰላም አልከን ቀድመህ? ቀድማችሁ ክርስቲያኖችና ይሁዶች ቀድማችሁ ሰላም እንዳትሏቸው፣ ካገኛችኋቸው በጠባብ ቦታ እስከሚሏችሁ ጠብቃችሁ ወደ ጠባብ ቦታ ግፏቸው ይላል ነብዩ። ይህንን አትቀበለውም? እሱ በምንም ነው በአንተ እምነት ነው። አታውቀውም? ኧረ ጊዜ ነው ወጣጣውና ወንድም ላሳይህ ትክደዋለህ። ማን ምትነሳይ እንዳለ ነው ነብዩ፣ እንደዛ እንዳለ እስቲ ነገር ኔትወርክ አቋርጦብኝ ነበር። ምን ይላል ንገረኝ። ክርስቲያኖች ቀድማችሁ ሰላም እንዳትሏቸው ይላል ነብዩ። ባገኛችኋቸው ክርስቲያኖች ደግሞ ወደ ጠባብ ቦታ ወሰዷቸው ይላል። ሳይ ሙስሊም 22 ቆይ ቼክ ላድርግ። እኔ የተሳሳተ መረጃ እንዳልሰጥ ቼክ ላድርግ። አንተም ያለውን ነገር ከምታወራ ስማ። የኛ ብዬ ያለውን ነገር አላወራሁም። ውድ ናቸው የሰው ሃይማኖት እንዳትነቁ፣ ምክንያቱም ሃይማኖታችሁን ታሰድባችሁ ስላሉ ነው። እሺ አንተን አለ ልጠይቅህ ብዬ ነው። ሳይ ሙስሊም ክፈትልኝ እንጂ 2167 ላይ አለ ወይ? አሁን በጀላ አላስቀምጥም ክታቡን እጄ ላይ ስለያዝኩት ነው አጋጣሚ የገባሁት። ተባሩክ ሰምቼ ነብዬ ቃል በቃል እንደዛ ይለናል። እኛ ክርስቲያኖችን ሰላም እንዳትሏቸው፣ ባገኛችሁበት ቦታ አጥብቡባቸው ነው እንጂ አጥብቡባቸው ይላል። ከፈለክ ካላመንክም ደግሞ ማየት ትችላለህ። ሳይ ሙስሊም 2167 ላይ ማየት ትችላለህ። ያው የሚመች ቦታ ስላልሆንኩ ዮናታን ማይሆን ነገር ከምታወራ አንተ የሚሆነውን እውነታውን ጠይቀህ ብታወራ። እሺ ጠብቀኝ። እሺ አለ እጄ ላይ ሌላ ዲቫይስ
ቻርጅ የለውም። እኔ እኔ ደግሞ አዎ እንደዛ ነው የሚሻለሽ። ሳልቫ ሴት አይደለሽ እንደ አስተምሮሽ እኮ ወንድ በመሀል መግባት የለብሽ ወይ ሁለት ሆነሽ ማይመጥን ቦታ ላይ ታያለሽ። ትገኛለህ። ስለሆነም እኛንን ማንመጥነው መሀይም ይላችኋል እኮ ነብያቸው ራሱ እኛ መሀይሞች ነን ሂሳብ አንችልም ይላል። ስም ማን ነው? እኔ አልሰደብኩም ፍቅር በክርስቶስ ማን ነው? አልሰደብኩም። እኔ ያለው እኔ ነገርኩሽ። አስተምሯችሁ እኔ እንኳን ያለው መጽሐፍሽ ያለው ነው። ስማ ለስድብ ነው የምታመሩት። ማስረጃ በትልቁ ላርግሽና ማስረጃ ታምጣ፣ ችግር የለም። ማስረጃ አምጪ። እኔ ግን ማስረጃ እመጣልሻለሁ። እኛ ደደቦች ነን ሂሳብ አንቺ መሀይሞች ነን ያለበት እኔ አሳይሻለሁ። የኔ ሃይማኖት ደግሞ ስደብ እንደሚል አሳይ። ሁሉ ነገር በጉልበት በስድብ ሁሉ ነገር በእንትን እንደዚህ በስነ ስርዓት የሚያስተምራችሁ እንኳን አትፈልጉም። ለመሳደብ ነው የምትቸኩሉት። ቆይ ሲልቫን ርዕሱን አይተሻላ? በሱ ላይ በስርዓቱ ነው። ኦኬ ወጣሽ። ይሄ ነው እንግዲህ ዲቫይስ ያለው ግን ቢገባ ደስ ይለኛል። እኔም ያለውበት ትንሽ የማይመች ቦታ ስለሆነ ነው። እንትን ላገኘው አልቻልኩም። በጊዜ መክፈት የሚችል ሰው ቢኖር አሪፍ ነበር። ፍቅር እኔ አይመችኝም። አሳይ ነበር ነው ክፈቱልና ሞቅ እስኪል የሚችል ካለ ወይ ይዘምሩልን። ዮናታንም ለባዊትም ስላለሽ ነስሩ ወንድማችን ነስሩ መስገን አምላክ መስገን አምላክ አጥፋችሁ ኑሩ ለዘላለም። እኛ ምን ሰራን ብለሽ ነው? አነበብን እንጂ ምን ሰራን ትላለህ? የነሱን ነው እንጂ ተናገርን። እኛ ምን አደረግን ነው? ንጉስ አይሚን ነስሩ ወይ ደግሞ ፍላግ ነው ካሽቲክ ነው የሚለው። ኦኬ ሰላም ቢያቸው ነው። ሰላም አደራችሁ። እግዚአብሔር ይመስገን አምላክ እግዚአብሔር ይመስገን። ያው እኔ ጴንጤ ነኝ ነው። ያው ጴንጤ ስለነበርኩ ትንሽ ድምፅ ተቀይሯልና እኔ እንትን የኦርቶዶክሶችን ትምህርት መማር ፈልጋለሁ። ስለዚህ የሆነ ቄሶች ያሉበትን ግሩፕ እንትን ሼር ቢታደርጉኝ በጣም ደስ ይለኛል። ላይክ የሆነ ብዙዎች አሉ እነ እንትና ጋር መሄድ ትችላለህ። እሱን የምትፈልግ ከሆነ እና ለተቃል አሉ ብዙዎች እነሱ ጋር መማር ፈልጋለሁ። ትችላለህ። ያንተ ፍላጎት ነው። ነስሩ እኔ ሪፖርት እያደረኩ ነው። ልዘነጥለ ነው ነስሩ በልታችሁ ረድ ውበት ይልሃል።
ለብሩኬ ሼር አድርጉለት እስኪ። ፍቅር ታውቀዋለህ አይደል? ብሩኬን እኔም እፎይ ነኝ የምባለው። እስኪ ለሱ ሼር አድርጉለት። ሼር አድርጉለት። እኔ ለቃል ሼር ያደርኩለት ነው። አዎ ሼር አድርጉለት። ለቃል ሼር ያደርኩለት ነው። ኦኬ ይወካው እኔ እንትን ስራ ቦታ ስለሆንኩ ነው። ሶሪ መዝሙር ግን ሰው ይኸው ይችላሉ ሊገቡ ስለሚችሉ መዝሙር ግን ችግር የለም። መዝሙር ካለ ቢከፍቱም ችግር የለውም። ግን ሰዎቹ ገብተው እንዲመጡ እሺ በደንብ ሼር አድርጉ። ኮፒ ሊንክ ኪያ ይሰማል? ኪያ ነስሩ አቤት 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 አልሰማሽ ሲለኝ ነው እኮ ያው ሚዩት አድርገው እኮ ነው ሚዩት አድርገው እንትን እያልክ ነበር። ስለ መሐመድ ስብዕና ነው ዛሬ ርዕሳችን። መሐመድ መልካም ስብዕና አለው ወላ በሚገባ። እሺ ከሆነ እንትን መረጃ ይከፈትክ ንገረና ችግር የለውም እኛ እንሰማለን። በቅድሚያ ደግሞ አንድ ነገር ልንገራችሁ። ኧረ ተው እኔ እንደዚህ ያላችሁ ያልሆነ ነገር እንዳዘባረቁ እኔ እሱ ነገር ይኸውልህ አንተ የሰውን ሃይማኖት ተሳድባ በሰው ሃይማኖት ተሳልቃ የራስን ሃይማኖት አስከብራለሁ በሚል ነገር ከሆነ አንተ ቢቀርብህ ይሻላል። ስለ እምነቱ ብዙ ማታውቀው ነገር ከሆነ አታውራ። አሁን አንተ ስለ ክርስትና ብዙ የምታውቅ አይመስለኝም። አምታክሮ ይሄን አክል እንደዚህ ነው ዳልክ ልንገር ስለ ክርስትና እኔን ተወልኝ። እሱ ችግር የለውም። ስለ ክርስትና እኔን ተወልኝ። አሁን የጠየቅኩ ስለ መሐመድ ስብዕና የምታውቀው ካለ ንገረኝ ነው ያልኩህ። አለው የምትጠይቅ ከሆነ አንተ ንገረኝ። ይሄ ስብዕና አለው ብለህ ንገረኝ። ወላሂ በሚገባ ስብዕና አላቸው። ለዛ ነው እኮ ዛፎቹን እንደዚህ ቆመው ያዋሩት። ስንት ግመሎች ማስረጃ ጠይቃለሁ። ቁርአን ልቀራለህ ልፈስርልህ ትችላለህ? አሁን አረብኛውን አረብኛማ መደበቂያ አድርጋችሁታል። እኔ በአማርኛ ነው የምፈልገው። የእነሱ ቋንቋ የወረደው በአረብኛ ነው። እኛ ደግሞ በአማርኛ በምንግባባው ቋንቋ ተርጎመን ነው የምንማረው። እንትን ከአረብኛዎች ምንም አማርኛው ተረጎመው እንጂ የራስን የምታወራው ነገር አማርኛ ነገር የለም። የራስን ነገር ጽፈህ የምታወራው ነገር የለም። ምንም አንድ ነገር ጨመርክ ማለት ሃይማኖት አይፈቅዳትም። እስልምና አንድ ነገር ጨመርክ ማለት ይቅርታ እንዴ ጥያቄ ምን እኔ ላውራ እስቲ አለ መሐመድ ነብዩ መሐመድ ፍዳት ሆነለታል ወይ? አዎ በጣም ሆነ። ስለሱ ስብዕና ንገረኝ። ጥሩ ስብዕና ጥሩ በጣም የሚባሉ ስብዕናዎቹ እሱ ሰውን አክባሪ የኢየሱስን ሃይማኖት ማክባሪ
የኛን ሃይማኖት አሁን ይሰድባል። እንዴት ነው አክባር የምትለው? ምን ላይ ነው ያየው እሱ ሲሳደብ? የኔን ሃይማኖት ቁርአን ላይ ምን ብሎ? እስቲ ምን አንቀጽ ላይ? የቱ አንቀጽ ላይ? ስንተኛ አንቀጽ? 9:29 ላይ 9:29 ምንድነው የሚለው? አንብበው። ሱራ የንሳ ምዕራፍ። እኔ ሌላ ዲቫይስ የለኝም። አማርኛ ቁርአን ላይ ነገር ከሆነ ቁርአን ቀርቶ ይተረጉም። አማርኛ ቀርቶ ያራሱ ይቀራው አማርኛ ቀራው። እስቲ ልነግርህ እኮ ነው። ረጋ በላ ወንድማችን። ክርስቲያኖች ኡዘይር የአላህ ልጅ ነው ይላሉ። ክርስቲያኖች ማልመስ የአላህ ልጅ ነው ይላሉ። አላህ ያጥፋቸው ይላሉ። አንተም ትቀራዋለህ ይሄን አይደለም? እንደዛ ቁርአን የሱ ቃል ሳይሆን ያላህ አላህ መራግ ስድብ የሚባል ነገር የለም። ምን ይላል? እሱ ልጅ ነው ተወልዶ ነው የመጣ ተብሎ የሚያመልኩት ኢየሱስን ክርስቶስን ማለት ነው። እሱ እንዳልተወለድኩ አምሳያ እንዳልል እንዳትጃጃሉ እየነገረ እኔ አላህ ልጅ ነው ብያለሁ እንዴ? ቆይ እኔ የአላህ ልጅ ነው ብያለሁ እንዴ? አንተ ብያለሁ ለህዝቡ ነው ብያለሁ ወይ? ለህዝቡ ነው መልእክቱ። ለህዝቡ ሳይሆን እየሰማኝ ነው። እኔ አሁን እንደዛ ብያለሁ አላምንም። እስራኤሎችም ያላህ ልጅ ነው ይሉ ላሉ ለዛ ነው የሚመለኩበት ኢየሱስ ክርስቶስ ጌታ ነው በሚሉት። አሁንም ወደ እኔ እየመጣ ነው። ሳይ ሙስሊም እሱ ይቆየና ይሄኛውን ጨርስ። አሁን ክርስቲያኖችን ያጥፋቸው እያለ ይራገማል እያልኩ ነው። አንተ ደግሞ አይራገም ፕላስ ደግሞ ምን ለማለት እየሞከርክ ነው? ለእግዚአብሔር እኛ ኢየሱስ ክርስቶስ የእግዚአብሔር አንድያ ልጅ ነው እንጂ የምንለው እኛ የአላህ ልጅ ብለንም አናውቅም አንልም። አንድ የመረጃ ክፍተት ፕላስ ደግሞ ክርስቲያኖች እያለ ነው እንጂ ነገር ያለው ለእስራኤሎች ነው። ለአይሁዶችማ ቀጥታ እኮ እየተናገረ ነው። አይሁዶችም እያለ እኮ ነው ያለው። እነዛ ክርስቲያኖችን ደግሞ ቀጥታ አንተንም ይኸው ቁርአን ለዓለማት በሙሉ ነው የተላከው። ማመን አለማመን መፍትሄ ነው። በአረብኛ አይደለም ቁርአን በአማርኛ ያመኑት መግደሉ ይላል እኮ እንካ ስማ ያላመኑትን እኮ እንዲጠፉ አራተው 9:5 ላይ ምን ይላል? 9:5 ላይ እዚሁ ምዕራፍ ላይ ነሳ ምዕራፍ ላይ 9:5 ላይ እንዴት እንዳነበብኩ 9:5 ላይ ምን ይላል? ቪዲዮ ክፍተት ታሳየኛለህ? 9:5 ላይ ምን ይላል? እሺ አንቀጹ ቪዲዮ ክፍተት አይመችም እያልኩ ነው አሁን። እሺ ለዛ ስለሆነ ሌላ ዲቫይስ ያለው ሰው አለ? ቆይ አዳምጥ እንጂ ተራ በተራ አውሩ። ዝም ብላ እሱ ሲያወራ ላይ በላይ ያጣውራ። ቆም አዳምጥ መጀመሪያ እሱ ለሰጠቅ ምን ላይ ሰውዬ እኔ እንትና ቆይ ናስር አይ ሰውዬ አዳምጥ። እሺ የምነግርህን ማለት ነው። አላህ ፍትሃዊ መሆኑን ከተነሳ ምን ይላል መሰል ቁርአን ላይ ለኩም ዲኑኩም ወሊየ ዲን ይላል። ያንተንም ዲን እንዲያክል ለነብዩ መሐመድ አለይሂ ሰላም ትእዛዝ ሰጠበት። እየሰማ ነው? እንኳን ሌላውን ሰው ሃይማኖት መዝለፍ አይደለም አክብርላቸው። የፈለጉትን ማምለክ መብታቸው ነው። እነሱም ሃይማኖታቸው አንተም ሃይማኖት አለ። አሁን አንተ ታላ አይደለ? በቃል ታውቀዋለህ አይደለ? እና ታዲያ 9:5 ምንድነው የሚለው አልኩ እኮ። ከፈተው አልኩ እኮ የያንዱን ሸምድጆ ስራ አይደለ? ከፈትልኝ ቪዲዮ ከፈትልኝ 9:5 እንደሚለው ስንተኛ ስለሆነ እኔ እንጃ። እኔ አሁን ሌላ ዲቫይስ የለኝም። ቆይ ሰው እየጠራውልህ ነው። እሺ ጥራ
ሌላ ዲቫይስ ያለው ነው እንትኑ አይደለም ቶፒኩ አይደለም ሌላ ዲቫይስ ያለው ታች ያላችሁ ሌላ ዲቫይስ ካላችሁ በእናታችሁ መግባት የምትችሉ እኔ ጥያቄ አለኝ አንተ አንድ ነገር ነው ያውራ ወይ አንድ ጥያቄ ትመልስልኛለህ የራስን ጨርሰ ጠይቀኛል ስለ ስብናው ግን እስከዛ ድረስ አንዳንድ ነገር በለን ልጁ እስኪመጣ ድረስ እኮ መልስልኝ ስለ ስብናው አንዳንድ ነገር በለን ልጁ እስኪመጣ ጥያቄ በመልስ ምን ነው መልስልህ ስለምን መጽሐፍ ቅዱስ በምንኛ ነው የተጻፈው እዚህ ዓለም ላይ መጽሐፉን ነው ክርስትና የሚባለው ሃይማኖት የፈለከው ፍቅር ክርስትና የሚባለው ሃይማኖት አንድ ነው ሌላ ሬስ ከፍታችሁ እንዴት ነው አረም ከፍታለሁ ዲቫይስ እኮ ይሄን ካለሽ ዲቫይስ ከፈትልኝ አይልም እኮ አለኝ ቁርአኑ እንደልም አለኝና እኔ ደግሞ ያለው ቦታ ስራ ስለሆነ ምንም እየተመቻቸልኝ አይደለም እንትና ቃልም ለመሳም ሞከርኩ ሊመጣልኝ ይችላል እሱ አይ ርዕሱ ላይ ብቻ አሁን መጽሐፍ ቅዱስ ከሚጠይቅ ስለነቢያቸው መልካም ስብዕና ማገር የሚችሉ ነገር የለም እንዴ ስለነቢያችን አለይሂ ሰላም ነቢያችን ፍትሃዊ ሰው ናቸው አድሎ ማያውቁ በማስረጃ ከዚህ እንደዚህ ይላል ከዚህ እንደዚህ የሰው ሃይማኖት አክብር ከዚህ ይላል እያልክ አንተ እንትን ንገረን ቁጥሮቹ ምዕራፎቹን ንገረን ችግር የለውም ቁርአን እንደሚልስ ከስተካከለ ቁርአን እሱን እኮ ተልኮበት ትእዛዛዊ ተፍሲሩም የፈለከው ተባኝ ተፍሲሩም ቢሆን የፈለከው ጋር እሱን መማር ነው የምፈልገው ሐዲሶቹ ካለ አለ ከምትለው የመሐመድ ስብዕና የሚገርም መማር ፈልገው ልንገራችሁ ነገር አዳምጡኝ መጀመሪያ የሆነ በእነሱ ዘመን ጊዜ የሆነ አስቸጋሪ የሆነ አቡላብ የሚባል ሰው የነበረ ይባላል ያስስ ወደኛ ልትመጣ ነው ናስር ቆይ ናስር አንድ ጊዜ አዩብ ብቻ ይናገር አሁን እንደዚህ ብሎ አስተምሯሉ ሳይሆን ፍትሃዊነትን አስተምሯሉ ሳይሆን ስብዕናቸው በተግባር ማለት ነው በተግባር እሳቸው እንዲህ አይነት ሰው ነበሩ ህይወታቸው እንዲህ ነበረ ለሌላ ሰው ምሳሌ የሚሆን ህይወት ነበራቸው ብላችሁ መናገር አትችሉም እንዴ ነብያችን ስትሉ እሱ ነው የምፈልገው ነው መማር የፈለከው አዎ ርዕሱ እኮ እንደዛ ፈልጋለን የግድ ሚዲያ ላይ አዩብ ሊያስተምር አይገባም ግን ጋይድላይንሱን ሰጣለሁ መማር ከፈለክ ማታስተምር ከሆነ ለምን ትገባለህ እዚህ እንዴ ርዕሱ ሌላ አንተ የምታወራው ሌላ እንደዛ አታድርጉ አሁን እኛ ምን ፈልገው እሳቸው እንዲህ ብሎ አስተምሯሉ ሰዋት ገቡ አስተምሯሉ ሳይሆን ሰው ገለው ከሆነ ሰው አስገድለው ከሆነ የሳቸው እንግዲህ ትምርታቸው ሌላ ነው ያደረጉት ሌላ ነው ማለት ነው በነበሩበት ዘመን በህይወታቸው መልካም ለሌላ ሰው ምሳሌ የሚሆን ህይወት ነበራቸው ወይ ስለናቸው ተባል እንግዲህ ምድር ላይ ህይወት በነበረ ሰዓት ለሌላ ሰው ምሳሌ የሚሆን ህይወት ነበረው ወይ ባጭሩ አስተማሪ የሆነ ህይወት ነበረው ወይ ይሄንን መናገር እንዴት ነው የማትችሉት የተጠየቃችሁት እኮ ባጭሩ ይሄ ነው ይሄ ከባድ ጥያቄ ይሆናል እንዴት ከባድ ጥያቄ ይሆናል ነብያችን ነው አዛኝ ነው ሩህሩ ነው ትላላችሁ ርህራሄው በምንድነው የተገለጠው መልካምነቱ በምንድነው የተገለጠው ሰርቶ አሳይቷል ወይ ያንን እኮ ማሳየት
ያለባችሁ። እኛ ደግሞ እንግዲህ የተለያዩ እንትኖች ማስረጃዎች አሉ እነዛን እያወጡ ያሳያሉ። አሁን ስላልመጡ ነው እንጂ እናንተ ግን በራሳችሁ መንገድ አትገደዱም። ነብያችን ጥሩ ህይወት ነበራቸው፣ መልካም ህይወት ነበራቸው። ለሰዎች ደግነትን አድርገዋሉ፣ ደግነትን አስተምረዋሉ ብቻ ሳይሆን ሆነዋሉ፣ ሰርተዋሉ፣ ደግ ነበሩ፣ ሩህሩህ ነበሩ ማለት ነው ያለባችሁ እንጂ ዝም ብላችሁ ማስረጃ ከሌለ አስቸጋሪ ነው የሚሆነው። እኔ ላስተምር አይደለም እዚህ ካለ እንግዲህ ለምን እንደገባ አበይ እስኪ በትልቁ ሆነና ደስ ያለህን በማስረጃ እንትን በል። እኔ ምንም ሀሳብ የለኝም በዚህ ጉዳይ ለሰማችሁ ነው የገባሁት። ስለ ነብይ አታውቅም? ስለ ነብይ አታውቅም? አይ አላውቅም። እና ተደለም ትልካላችሁ። ኧረ ተው። አይ ስለ ነብይ አላውቅም፣ ግን ሀሳብ ነበረኝ። በቃ እሺ ችግር የለውም። አይ ሀሳብን ትቀጥላለህ። ነብይን ትወዳቸዋለህ? ፊዳ ትሆንላቸዋለህ? እኔ የእሳቸው ተከታይ አይደለሁም። ፊዳ ትሆንላቸዋለህ ነብዩን? የእሳቸው ተከታይ አይደለሁም። ሙስሊም አይደለሁም። እና እንደዛ ትልም እንደኛ እኮ ሙስሊም አድርገናል። ኤርሚ ትናንትናም ስትሳደብ ነበር። ናግባ ስብያለሁ። ግባ ልኬልሃለሁ። ሪኩዌስት ኢንቪቴሽን ልኬልሃለሁ። ልትሳደብ እንደገባህ አውቃለሁ። ቀጥል። ሰላም ይመስገን አምላክ። እንዴት ነህ? ሰላም እንዳትሏቸው ተብሎ ለምን ሰላም ትላለህ? መሐመድ መልካም ስብዕና አለው? ቆይ እዚህ ጋር ማለት ነው ያው እስካሁን መልካም ስብዕና አለው ወይ? መልካም ስብዕና አለው ወይ? መልካም ስብዕና አለው ወይ መሐመድ? እንዴ ከሚገባ ነው። ከዓለም ሕዝብ በላይ እንደነሱ ስብዕና ያለው ሰው እስካሁን አልተፈጠረም። እሺ አንድ መረጃ እስቲ ችግር የለም። መረጃ ማለት ከዚህ በፊት ማለት መጀመሪያ አንድ ነገር መናገር ፈልጋለሁ። ምንም መናገር አያስፈልግም። ስለ ነብይ አይደል እንዴ? ፊት ለምትሆንላቸው ነብይ አይደል እንዴ የምናወራ ያለ ነው? ስለነሱ አንተ ሳላቆም ነው እኔ ሌላ ማለት ነበረብህ። እንደውም ክርስቲያን ነኝ። ከዛም በኋላ ግን አንተ ለምንድነው እንደዚህ በራሲ ቤት ላይ ገብተህ ዝም ብለህ በመለከተ በሰው ሃይማኖት ገብተህ ዝም ብለህ የሰው ሃይማኖት ተቋሽሸው የምታውቀው ነገር የለም? ላወርዳችሁ ነው። በሰው ሃይማኖት ማለቱን ትተህ ፊዳ አድርግለታለሁ ብለህ ነፍስህን እንትን የምትለው ነብይ መልካም ነገር መናገር አትችልም? ስለ ነብይ አንድ ነገር መልካም ነገር የለህም እንዴ? የኛ መግባት ያለ መግባት እንዴት አስጨነቀ? አንተ ነፍስህን ፊዳ የምታደርግለት ነብይ አንድ መልካምነት ከሌለው ለምንድን ነው የምትከተለው? ማይክን ኦን አድርግና መልስልን ኤርሚ። እሺ አይደለም አንተ ስለ እስልምና ምን ጉዳይ አለክ? የራስህ ሃይማኖት አስብክም ወይ? አሁን አንተ ይሄን ጥያቄ መመለስ ፈለክ ማለት ነው? ማወቅ ፈለክ? እንካስ ወይ ነገር እሱ ቤት እንዳትል በአጭሩ አስፈራሪ ነው ሰውየው። አስፈራርቶ ነው እንጂ መልካም ስብዕና የለውም። መልካም ስብዕና ቢኖረው መናገር ይችላል ነበር። ይሄና በዚህ አጋጣሚ ግን መሐመድን ታፍሩበታላችሁ ብንል ምንድነው ነው የሚሆነው? አይ አስፈራሪ ሆኖ ነው የመጣባቸው። እንዴት መልካምነቱን አንድ ነገር አይናገርም ሰው እንዴ?
ፈርታችሁት ነው እንጂ ተከላችሁ ይሞቱ ማለት እንዴ? ነው። በሰላም ነገሩ እንዴት ነው? አስፈራሪ እውነትም አስፈራሪ ሆኖ አንድ ነገር እኮ መናገር አይችሉም እንዴ? በጌታ የከባድ ነው። ሰላም አደራችሁ። ሰላም አደርክ አይቻለሁ። ሙሌ በትልቁን እስኪ ጥያቄያችሁ ምን ነበር? ማንም ያወራ ያለው መጀመሪያ ግን ኔትወርክ እኔ ጋር ማዛ ያደርገኝ ነው ጌታ። ሉሌ አንተ ነው ያወራው? አይደለም እኔ ነኝ። ሰላም አደራችሁ ነው ያልከን? ሰላም እንድትል ነብይ አይፈቅድልን። ለማንኛውም ወደ ፖይንታችን ንግብና ጥያቄ ነበረን እኛ ነብይ መሐመድ ጥሩ ስብዕና አለው ወይ ነብይ? አለው ከሰው አልፎ ለእንስሳ ነው ነበር። በጣም እሺ ጅል ነኝ። ግን አፕላይ እንዳላረ ነብይ ስርዓት ይታወራ። አይ አንተን ምን አሰዳደብ? አሁን እዚህ ምን አሰዳደብ? በጣቱ እዚህ ገብቶ ምን አሰዳደብ? አንተን የሰደብከኝ ቪዲዮህን እስኪ አብራው። እስኪ ቪዲዮህን አብራው። እስኪ ወንድም አንተ አብራው። መሀይም ይልሃል ነብይ፣ መሀይም ይልሃል ነብይ። ነን ይላል እኛ ይላል ፍቅር። ሁለት ሰው በአንዴ አታውራ ፍቅር። አንተ ሁሉም ተማረከውን በትክክሉ ማኔጅ እያደረግክ አውራቸው። ሁለት ሰው በአንዴ አታውራ። ይሄኛው እንትን ማን ነው? ኤልሳን ስሙ ራሱ ከባድ ነው። ኤልሳ ልጅ ነው ምንድነው? እሱ ጋር ወይ ከአንዳቸው ጋር አውራ። ተዳደም ከሆነ ሁለት ሰው አይ እኔ እሱ ሌላ እያወራ ነው። እኔ እኮ እያየሁት አይደለም ስልኬ ስራ ቦታ ስለሆንኩኝ። አይ ሙሌ የተባለው ልጅ ነበረ። ይሄኛው ዝም ብሎ ነው ጣልቃ የገባው እንጂ ያኛው ነበር ሊያወራ የነበረው። ማይክን ሆነ አድርገ ወንድማ ነገር ነው በኤቪደንስ የለም። ጥያቄህን ጠይቅ። ምንድነው ጥያቄ? ከመሰዳደብ በፊት እየጠየቅኩ እኮ ነው። አልሰደብኩም። እኔ አልሰደብኩም። አንተ ነህ ስድብ የጀመርከው። ተናገር። ጥያቄ ምንድነው? ነብይ ምን ጥሩ ስብዕና አለው አልኩ። አለው አልከኝ። ፊደምቶለት ነብይ ምን ጥሩ ስብዕና አለው እና ከዛ አንዱን አሳየኝ አልኩ። እሺ በምን ላሳይ? ቁጥርና ምዕራፍ ብዬ ነገር ከዚህ እንደዚህ በምን አይነት ማስረጃ ላሳይ? ሰው ያውቃ ነው እንደምታዝገኝ። ከዚህ በላይ ምን ማስረጃ አለ? የሆነ ነገር ክፈታ። በፈለግከው አልኩ እኮ። ይሰማል ወንድማችን ፍቅር። በጣም እንትን ስህተት እንዳሰራሽ ፖስት ከሆኑ ለሪፖርት ነው የሚገቡት። እሺ ቢዚ ከሆንክ ግን በጣም አስቸጋሪ ስለሆነ ቢዚ ነኝ። የሆነ ስራ ስለያዝኩኝ እያየሁት አይደለም እና ሰው ግን በጣም ፍቅር ስራ ነው የምናደርገው ብለህ ነው። አቤት አቤት። ሰላም ነው፣ እንዴት ናችሁ? አለን ይመስገን አምላክ አለን። አንተ ሙስሊም ነህ ክርስቲያን? አለን። ሙስሊም ነህ ክርስቲያን? ክርስቲያን ነኝ። እኔም ክርስቲያን ነኝ፣ ኦርቶዶክስ ነኝ። ግን እኔ ያልገባኝ ነገር ማለት ነው እሺ ውይይቱ ለምንድን ነው የሚጠቅመው? ለሙስሊም ሐሳብ ሰጥ እንዳይሆን እኔ አልቀበልም። ምክንያቱም ተመሳስላችሁ እየገባችሁ ስለሆነ ዘንጠልልኝ ነው ውሸታም ነው። የክርስቲያን ታደለን ዞ የገባ ትናንትናስ ውሸታም ነው። እንደዚህ አስታራቂ አሸማጋይ ምናምን ሆናችሁ ከምትመጡ
እንደው ስለ ነብያችሁ በነብያችሁ ይዘናችኋል የሆነ መልካም ነገር ተናገሩን አንድ እንደው በስሱ ሳይበዛ ማለት ነው አሁን በሚዲያ ምን ልታገኙ ነው ምናምን እሱን ተውትና አብትሱ እኛም አንሰድባችሁ ልንሰድባችሁ አይደለም ግን ለሱ ብላችሁ ፊዳ ነፍሴ ፊዳ ትሁን ትላላችሁ ፊዳ ሳይሆን ሰው ነው ፊዳ የምታረጉ ሌሎች ክርስቲያኖችን አይሁዳውያንን ነው ፊዳ የምታረጉት ራሳችሁን ነፍስማ ፊዳ ጭራሽ ቋንተ እንካ ሄና ገነት የሚገቡት እኮ የኛን አንዳንድ እንትን እየሰጡ ነው ክርስቲያኖችና አይሁዶችን ይሄ አይሁድ ነው ያለው እንትን ያረጉ ነው ራሳቸውን የሚያነጹት እየጠቆሙ ማለት ነው ቆይ አቡ የተባለው ልጅ ፈራችሁ አስገብኝ እያለ ነው ሊገብቶ አቡ ሰላም እንዴት ናችሁ ወይ እግዚአብሔር ይመስገን ወንድማችን ይመስገን አምላክ ዋን ታወራለህ ከኛ ጋር በጨዋነት የምታወራ ከሆነ ቆይ እሺ ቆያለሁ ቅድም ምንድን ነበር ስትለኝ ወይ ፍቅር ወይ አንተ ካልተሳሳትኩ ሰላም ማለት አይፈርላችሁም እያልክ ነበር አዎ ቀድማችሁ ሰላም እንዳትሏቸው ይላል ዋው ኤፊ ኔማ የናንተ ስዊቲ የናንተ እንኳን መጣች መረጃ ሳይ ነው ለኛ ራሱ ለክርስቲያኖች መባል ያለበት ኤፌሶን እንዴት አደርሽ ሰላም አደርሽ ከፈትልኝ እስኪ በጌታ ምን አሁን ነው እንዴ የተነሳሽ ከእንቅልፍሽ እየሰማው ነው ይሄና ባንዳዎች ይለናል ታቸው ነው ድሮ ፖለቲከኛ ባንዳ ነው እንጂ ሌላ ምን ያውቃል
እያየ ነው ሰሌክት አድርጊውና ትራንስሌት አድርጊው ትራንስሌሽን አድርጊው እሺ አረብኛ ትችላለህ አረብኛ ታርገልህ ወይ አልችልም እንግሊዘኛም አረብኛም አልችልም በነገራችን ላይ ተባረካው ላለ ታሳያለች ማለት አቤት ምን አልክ እኔ ነቀርኩኝ አዎ አንተን አፍር እኔ ምን አልክ አንተ ነው ያላየሁትን አወራ ምንድነው እኮ አንተ ተማሪ እና እንዴት ናችሁ ደህና ናችሁ ተማም ኩል ተማም ከዚህ በአረብኛ ነው እናወራው በአረብኛ ቪዲዮ እንደተሰራብን እኛም ንግግራችን በአረብኛ ይሆናል ደህና ናችሁ እና ወደ እንትናችን እንገባለን ሙስሊሞች ትገቡና እንቀጥላለን ማለት ነው ወደ ርዕሳችን ምንድነው የመሐመድ ስብዕና ሙስሊሞች የማያፍሩበት ሙስሊሞች አናፍርበትም ብለው የሚሉት መሐመድ ስብዕናው እንዴት ነው እውነሱ የተገባች ሙስሊም ወገኖቻችን በንጹህ አእምሮ ስንጠይቃቸው አሁን ለምሳሌ በሎጂክ ስንጠይቃቸው መሐመድ ላይ ያደረገው ብለን በመጀመሪያው ሻን ነገር ማለት ነው እንደዚህ የሚያደርግ ሰውን ተቀበላላችሁ ብላችሁ ስትጠይቋቸው የመጀመሪያው መልሳቸው ምንድነው ያረ እንደዚህ አይነት ሰው መገደል አለበት ነው የሚሏቸው እንደዚህ አይነት ሰው መገደል አለበት ወይ መታሰር አለበት ስተት ነው ይሏቸዋል መሐመድ ነው ያደረገው ብላችሁ ሳትነግሯቸው በፊት ማለት ነው ኦኬ መሐመድ ነው ያደረገው ብላችሁ ሳትነግሯቸው በፊት እዛ በምቻው አካል ላይ መገደል አለበት ብለው የሞት አዋጅ ያውጃሉ ልክ መጽሐፍ ከፍታችሁ ይሄን ያደረገው መሐመድ ነው ስትሏቸው ወደኛ ይዞራሉ ያንን የሞት አዋጅ ወደኛ ዞር ያደረገውን ሳይሆን አድርጎ ነገራቸውን አካል የሞት አዋጅ ያውጁበታል ማለት ነው መጀመሪያ እኮ የሆነ አካል እንደዚህ ቢያደርግ ተቀበለዋለህ ብለህ ስትጠይቀው እንዲማናባቱ ስለሆነ ይሄ ማገደል አለበት መታሰር አለበት እንዴት እንደዚህ ሊያደርግ ይችላል ምናምን ብሎ ይቃወምህና ኦኬ እንደዚህ አይነት ነገር የሚያደርግ ሰው ትክክል አይደለም ወንጀለኛ ነው ብሎ ነው የሚያምነው ማለት ነው ብላችሁ ኦኬ እኔ ያደረገው እኮ አንተ ነብይ በመታምነው መሐመድ ነው ብላችሁ ስከፍቱበት ያንን አወጀውን ሞት ወደ እናንተ ያዞራል ወደ እናንተ ያዞራልና በአረብኛ ቪዲዮ ሰርተዋል አረብ ሀገር ባሉ እህቶች ላይ አንደኛ እኔ እንደ ራሴ ስነግራችሁ ብትዘሉ ብትፈርጡ ብትገለበጡ ምንም የምታመጡት ነገር የለም በርግጥ ከምንም አልቆጥራችሁም ግን በአረብኛ የሰሩት ቪዲዮ ምንድነው ሙስሊም ወገኖቻችን ቁርአን ቀደዋል የሚል ነው ታሪስ ቁርአን ቀደዋል እነዚህ ሰዎች ብለው ነው በአረብኛ የሰሩት ቪዲዮና አሳያችኋለሁ ምን ያህል ታሞች እንደሆኑ ምን ያጠማቸው ብቻ እንድታዩት ነው ማለት የዚህን ያህል ነው በአመት ደም የሚጠማቸው የዚህን ያህል ነው በአመት በዚህ ረመዳን ወቅት ደም ካላፈሰሱ የሆነ ነገር ካላደረጉ በምንም ተአምር ጾም አልፈም ባይዘው የዛሬ አመት ታስታውሳላችሁ አንዲት ፕሮቴስታንት ልጅ እንትን አድርጋ ነበር ምንድነው መዝሙር ታዘምራለች ከአረቦች ጋር ማለት ነው ለካስ ልጆቹ ክርስቲያን ናቸው የቤይሩት ያሉ ማለት ነው እና መዝሙር እየዘመረች የአረቦቹ ልጆች ይዛ ቪዲዮ ትለቃለች በእንግሊዘኛ በአማርኛ በተለያዩ ተሰርተው ልጅቷ ትያዝልን ብለው ማለት ነው አስተውሳለሁ የዚህ ረመዳን ወቅት ነው ለህግ ተቀረብልን መታቁ ዛገር ያለ እንዲ የሞት አዋጅ ነበር ያወጁባት መጨረሻ ላይ ልጅቷ እንዴት እንዳሳቀችኝ እኔ ራሱ ስንት ቪዲዮ ካሰራችኝ በኋላ ምን አገባችሁ እናንተ ምናምን ካልኩኝ በኋላ መጣ
ሲጀመር ልጆቹ የክርስቲያን ልጆች ናቸው። እናንተ የእህቴ ልጆች ናቸው። እናንተ ምን አገባችሁ ብላ ቁር አረገቻቸውና ደም የዚህና ነው የሚታባችሁ ሙስሊም ወገኖቻችን ነገሮችን ሳታጣሩ ምን ሳትሉ አሁን እኔ ባይዘው ቁርአንን የሚቀድን ሰው ለምን ስቅላት አይሆንም ፍርዱ እንደዛ ቢሆን ራሱ ምንም አይመስለኝም። ለምን ስተት እንደሆነ ስማቅ ማለት ነው። ቁርአን የሚቀድ ራሴም ተናግሬያለሁ። ቁርአንን ወይም መጽሐፍ ቅዱስን ቀዱ በሚቀጣው ቅጣት ሰማዕትነት እንዳትሉ ብዬ ከዚህ በፊት የሆነን ሰው ወንጀል ሰርቶ ሰማዕታችን ሆነ ምናምን ሲሉ አይ እንደዛ አትበሉ፣ ሰማዕት አይደለም። ቁርአን ቀደው ወንጀለኛ የተባሉትን ሰዎች ሰማዕቶቻችን አትበሉ ብዬ ተቃውሜያለሁ። ምክንያቱም ቁርአንን ወይም መጽሐፍ ቅዱስን መቅደድ ጀግንነትም እንደሆነ ማለት ነው። በጣም ነው መቃወመው። አንድ ጊዜ ተመልከቱ هذا ምናምን እያለች ነው የምትለፈልፈውና ይሄ ማን እንደሆነ ራሱ ይሄ ቁርአኑ አላቅም ግን ፎቶአችንን አስቀምጠው በአረብኛ ነው የተሰራው። كل مدام هذا رسالة إن شاء الله يوصل لكل مدام هذا رسالة إن شاء الله يوصل لكل أمة محمد ሰው በአረብኛ ነው የሰሩት ሙስሊም ወገኖቻችን እንደዚህ ነው የምትሆኑት። ሲጀምር ደግሞ ህግ ያለበት ሀገር እኮ ነው። ህግ ያለበትም ሀገር ነው ያለ ነው። ምንም እንትን ብትሉ ምንም የምታመጡትም ነገር የለም። ባይዘው ወገኖቻችን ናችሁ ሲጀመር ማስፈራራት ስለለመዳችሁ የሆነ ብርግግ የሚልላችሁ አካልን ስለለመዳችሁ ነው። እኔ ብርግግ አልልላችሁ ባይዘው ምንም የምታመጡ ስላልሆናችሁ ማለት ነው። በውሸት የገበራችሁትና በውሸት ልትገብሩት ያሰባችሁት እንደሆነ ስለማቅ ማለት ነውና ባላደረኩትና ባላቻችን እንደዚህ ናችሁ። ሐሳብን በሐሳብ መሞገት ይከበዳችሁ ወገኖች እንደዚህ ናችሁ። ቸውለ የለቀቁት ነብያችንን ተሳደባለች ማማይ ብለው የለቀቁት ምንድነው? መሐመድ ከዲጃ ጭን ውስጥ ቁጭ ብሎ ነበረ ጅብሪል ተገለጠልኝ አለው እና አንተ እኔ ፊት መተ ይሄንን መረጃ የለሽም ቀጥፈሽ ነው ብለህ እኔን ሞግተኝ። እኔ ማስረጃ ካጣሁኝ እውነትም አንተ እንደፈለክ አሰቀለኝ ከፈለክ መሐመድ የከዲጃ ጭን ስር ሆኖ ነው ጅብሪል የተገለጠለት የሚለው መረጃ ከሌለኝ አንተ መተህ እኔን እንደፈለክ አሰቀለኝ ከፈለክ ማለት ነው። እና ጅብሪል የተገለጠ ሞግተኝ ብቻ አይልም የለም ብለህ ብቻ አንተ እኔን ሞግት።
መሐመድ ከዲጃ ጭንስር ሆኖ ነው ጅብሪል የተገለጠለት የሚለውን አንተ የለም ብለህ እኛ ፊት ቆመ እንትን በል ሊያውም ህርቃኗን ሆና ነው ቀሚሷ ስር ቁጭ አድርጋ ጅብሪል እንዲገለጥለት ያደርግ እንትን ተገለጠለ ያለችው በዘው ህርቃኗን ሆና ልብስ እንትን ብላ ሳይሆን ህርቃኗን ሆና ይሄ መጽሐፍ ነው የሚለው እኔ አይደለም ይሄ መጽሐፍቶቻችሁ ላይ ያሉትን ጉዶች እናንተ ካላነበባችሁ ይሄ እናንተ አለማንበብ እንጂ የነማማይ ወይም የወንድሞች ችግር አይደለም የወንድሞች ችግር አይደለም እናንተ ናችሁ ማንበብ ያለባችሁ እስቲ እነዚህ ልጆች የሚያወሩት ነገር ማስረጃቸው ምንድነው ብላችሁ ጠይቃችሁ ሄዳችሁ ቼክ ማድረግ ያለባችሁ እናንተ የቤት ስራ እንጂ የኛ የቤት ስራ አይደለም የኛ የቤት ስራ አይደለም ጋይስ የኛ የቤት ስራ አይደለም አንተናና ሲማስረጃሽ ምንድነው ለጠይቀኝ እኔ ማስረጃ ለጣ ከዛ በኋላ ሄደ በአረብኛም ሆነ በእንግሊዘኛም ሆነ በፈለገ ቋንቋ ታሰራጫለህ አሁንም በፈለጋችሁት ቋንቋ አሰራጩ በርግጥ ግን አንተ ማስረጃ ጠይቅ እስቲ ማስረጃ የሌለው ነገር ነው ማማዬ ተናገረችው እስቲ አንድ ቁጥር ጻፉ ማስረጃ የለውም ብላችሁ የምትሉ ሙስሊሞች ሌላው አንዳንድ ሙስሊሞች ይሄን ትመልሳላችሁ ሙስሊሞች ይሄን የሚመልስ ሙስሊም ይሄንን አንብቦ የሚያስረዳ አንዳንድ ቁጥር ጻፉ ይሄንን ማትመልስ ከሆነ ይሄንን ማትመልስ ከሆነ ወንድማችን ወረድሽ ቆብህን ምንድነው ይሄ ጭንቅላት ላይ ያለው ኮፍያ አድርገህ እኮ ማትጠቀምበት ከሆነ ምን ነው ጥቅሙ ከፋሪ ከላይ ከመጀመሪያ ጋር ጀምሩ ምንድነው የከፈሽው አንብብ እስቲ አራስ አንብብ እኔ ለምን አንብላል ይሄ የራሱ መጽሐፍ የራስ መጽሐፍ አንብብ ይሄ እኮ ለይሁዶቹና ለክርስቲያኖቹ በወቅቱ እሱ ነብይ አይደለም በመባል ስላለ ሲተች ነበር ቁርአንን አይደለም የከፈሽው ደግሞ ሐዲስ ነው ግሬቲንግ የሰማሽ ነው አንብብ መጀመሪያ አንብብና ይሄንን ጀምር አንብብ ጥሎ በኔ ሰዓት not great ስሚ do not greet the Jewish bomb do not greet the Jews and Christianity ያለሽ ነው ለሱ ነው መልእክቱ ቀጥል አንብብ ከዚህ ጀምር አንብብ ጉድጎ ነው ለማንኛውም ዋናው ነገር አንብብ እነዚህ አንብባቸው ጎሽ ስሚ እየተነበበ ብቻ አይደለም አንብበ ታስረዳኛለህ አዎ እያነበብክ አስረዳ ቀጥል እያነበብክ ከዚህ ጀምር do not greet ማለት አረ እያነበብክ እስከ ቢያንስ እንኳን እስከዚህ ድረስ አንብብ ቀጥል
do not greet the Jews and the Christian እሺ አሁን ሰማሽው እሺ ተርጉም በምን ተረዳሽው ያንን ታዲያ ተርጉም የኔ ማረዳድ አልረዳም አንተ ነህ የምታስረዳኝ እኮ ቀጥል ከዚህ ጀምረህ እስከዚህ ድረስ ቀጥል ከዛ ይሄን አሁን አነበብክ አይደለ ከዛ አሁን ይሄ ምን ማለት እንደሆነ አስረዳ ከዛ ከዚህ ጀምረህ ደግሞ እንደዚህ ያቀጥልክ ታስተምረናለህ ቀጥል እሺ አዳምጪ ፍቺውን ልንገርሽ ጁሶችንና ክርስቲያኖችን በመልካዊ አምጣት ነው የመጡ ብለህ ለብቻ አንብብ አትጨምር ጭማሪ አንፈልግም ጭማሪ አንፈልግም እዚህ ጋር አንብብ በምን እንዴት ነው ቆይ ፍቺው ይቀርብሽ ላንብብልሽ አንብብና ተርጉም ፍቺው አንብብና ተርጉም okay do not greet the Jews and Christians before and greet you and when you ከዛ በኋላ meet any one of them እየተረጎምክ ጦርነት ነው እየተረጎምክ ምንድነው ነገሩ አትረጉምም እንዴ ተርጉም እስከ ስንት ላይ ተማርሽው ላይ እዚህ ጋር እኮ ነው ያለው እስካሁን ድኖት the Jews and the Christian የሚለው ብቻ ነው እዚህ ጋር ብቻ ነው ያለው እዚህ ጋር አለፈው እስቲ ይሄን ለፍ ከዛ እዚህ ጋር አንብብ እስካሁን እዚህ ክርስቲያንና አይሁዳዎች አይሁድ ላይ ነው ያለው ቀጥለህ አንብብና ተርጉም ወጣ እንደዚህ እስልምና ነቅሎ ያውጣ ቀጥ ይነጋራ ቀጥስት ጎሽ አንተ በጣም አረብኛ ትፈልጋለህ አረብኛ እንግዲህ መቼም ታነባዋለህ አዎ ቁጥር 4 ላይ እጂ ርዕሱ ባብ የሚለው እሱ ታይትሉ ነው ባቡ ነህይ አን ኢብቲዲ አህለል ኪታብ ቢሰላም ወከይፈ ይርሱል እስክሮል አታርጊ መልሽ ተፈضل መልሽ ርዕሱ ላይ አርእስቱን እንዴ ከዚህ ጀምረህ አንብብ አረብኛውን አርእስቱ ላይ መልሽ አርእስት ነምበር 4 ላይ እሱ ባብ ይባላል እሺ በልህ ቀጥልሽ ርዕሱ ነው እሱ ባቡ ነህይ አን ኢብቲዲ አህለል ኪታብ የመጽሐፍ ባለቤቶችን በሰላምታ መጀመርን የተከለከለ መሆኑንና ወከይፈ ይሩዱ አለህም ሰላም ካሉ ደግሞ እነሱ እንዴት መመለስ ያለብሽ የሚያስረዳ አስተምሮ ነው በዚህ ማዕረፍ ውስጥ የሚመጣው እሺ ጎበዝ ተባለ ሰላምታ እንዴት መጀመር የተከለከለ መሆኑን አህለል ኪታብ ነሷራና ይሁዶችን መጀመሪያ ሰላምታ እንዳትሉ ነው አይደለ ሰላም አትበሏቸው እነሱ ሰላምታ ኢብቲዲያ ነው አዳምጪ የተጻፈውን ብቻ ነው ኢብቲዲያ ማለት መጀመር ማለት ቀድሞ መጀመር እኮ ቀድሞ እነሱ ሰላም ካላችሁ እኮ እና እናንተ ቀድማችሁ ሰላም አትበሉ እነሱ ቀድማችሁ እሺ ቀጥል ይሄኛውን አንብብ ሰላም ካሉ ደግሞ እንዴት አድርገን እንመልስ ወከይፈ ረድ ያለህም የሚለው ማለት ነው ሁለት ነጥብ ጎበዝ ቀጥል እና ዝጋ የሚልሽ ደግሞ አናቢ ሁረይረህ አና ረሱላህ ሰለላሁ ዐለይሂ ወሰለም ምን አሉ ላተብደኡ አትጀምሩም ነው አስቀድማችሁ መጀመሪያ ጀማሪ ሆናችሁ ይሁዲና ነሷራዎችን ቢሰላም በሰላምታ ፈይዛ ለቂቱም አሃዲሁም ባገኛቸዋቸው ጊዜ አንዲያቸውን ፊጦሪቄን መንገድ ላይ ፈጦሩሁ ኢላ አድየቂሂ ወዲ ጠበብ ወዲ ያለው መንገድ ወዲዛ አስገድዱት ጠበብ ወዲ ያለው መንገድ ገፋ አድርጉት ማለቴ ገፋ አድርጓቸው በቃ የሆነ ማስፋፋት ምናምን እንደዛ አይነት ነገር አትስጠው ይላል ገፋ አድርጓቸው ነው በመጀመሪያ ምንድነው ሐሳቡ በመጀመሪያ እነሱ መጀመሪያ እናንተ ሰላም አትበላቸው ማን አይሁድና ክርስቲያኖች ማለት ነው እና በመንገድ እንኳን ካገኛቻቸው በተባው መንገድ ገፍትሯቸው ነው አይደለም ይላል ያው መገፍተር የሚለው ፈጠሩህ የሚለውን አሁን መንገድ ላይ ገፈት እሱ ራሱን የቻለ ኮሜንታተሪው ላይ ትርጉም አለው ቃሉ ግን መገፍተር ነው አይደለ መገፍ ባው መንገድ እንድገፈት
እዚች ጋር ግን እናንተ መጀመሪያ ማለት እኛ ሰላም ካልናችሁ በስተቀር እናንተ አስቀድማችሁ ሰላም እንዳትሉ ነው ሐሳቡ። ስለዚህ እናንተ መጣችሁ ማን አሁን አስቀድማችሁ ለምን ሰላም ትሉናላችሁ? እዚህ ጋር ታዛችሁት እንዳትሉ። ኦኬ በጣም ጥሩ ነገር ነው። በእስልምና ሸሪዓ ህግ መሰረት አሁን ነህይ የሚባለው ምዕራፉ 4 ቁጥር ላይ ሲጀምርልሽ መጀመሪያ ማለት ነው ውዱእ አድርግና ቁርአን ያዝ አንተ። ቆይ ዝም በል አትቀባጠር። ሳይፈቀድልህ አትግባ። ጎሽ አይደለም መጀመሪያ ውዱእ ጎሽ ነው ቁርአን ተው ፋራ ቆይ ጠብቀኝ። ቆሻሻ እንግሊዛ እዚህ ላይ አትጫው። ቆይ ጠብቀኝ። እንዴ ጠብቀኝ እንደው አንተማ ቆይ ላሳይክ። በቃ ላሳየው ነው እንደው ይሄ ላሳየህ ነው። ቆሻሻ ምናምን ላይ አታውሪ ከነሱ ጋር ብታው ይሻላል። ምንም መስራጃ የለም። ዝም ብሎ አውሮ ቀምሉ ነጃሳ ብለኸኛል አይደል? ቁርአን እኔ በጀማራ ውዱእና ቁርአን ያዝ። እሱ ራሱ እኮ የት እንዲሆነ አይታወቅም እኮ ደም። እሺ ለማንኛውም ቆሻሻ ሰዎች ጋር ታውሪ። እሺ አሁን ይሄው ያስኩት ምን ልትሆን ነው? ቁርአን ያስኩት አንቺ መያዝ ትችያለሽ እኮ። አንቺ ቆይ ሰውየውን ነው የምትማሪ ወይስ ሃይማኖትን ነው ማወቅ የፈለግሽው? አይ ራሱ እንደዚህ ነጃሳ ሆነሽ አትያዥ ቁርአን ስላለኝ ነውና ቢይዞ ምን በቃ እምነቱን ጠይቂ። አንቺ የግለሰብ ንግግሮችን መልሰሽ አዘልቂውም። አንቺ ሃይማኖቱን ከሆነ እኔ ስልኩን ያስኩት ቁርአን አይደለም ይሄ ሲጀመር። ግን ቁርአኑን ደግሞ ካለኝ ደግሞ ያው እዚህ ጋር ቁርአን መያዝ መብትሽ ነው። ቁርአን መያዝ አይቻልም ያለበትም አስተምሮ የለም በእስልምና ውስጥ። እሱ ራሱን ይጠይቅ። ቁርአን የማንኛውም ፍጡር ይዞ አንብቦ የሚስማማበት ሰው እንዲከተለው ማስማማ ደግሞ መቶ መብቱ ነው። ውዱእ አድርግና ቁርአን ያዝ። ማንም ሰው በጀማራ አንተ ነው እኮ ያልኩት እሱ አይደለም ያልኩት አለ። አንተ ራስህ ሂድና ሃይማኖትን ይኸው ሙስሊምም ከሆንክ ሂድና እስልምናን ተማር። መጀመሪያ ሂድና እስልምና እኛ ተማሪም ነው አልሐምዱሊላህ ያዘን አይደለም እኛ እስልምና ይዘን ነው እኮ የያዘን አቀባጥር አይደለም። በጀመራ ሳልማር እዚህ ላይ ቆማ እዚህ ጋር ዝም ብሎ መታወራ ነገር በጀመራ የምታወራ ነው። ሃይማኖት ነው የትኛው ሃይማኖት ነው? አንተ ክርስቲያን ባይብል መንካት አይችልም የሚለው የትኛው ሃይማኖት ነው ያስተማረ? አሳየኝ እስቲ። ውሸታም ትቀደድ ያለን ዝም ብለህ ሳታነብድ ስለ ሃይማኖት ዕውቀት ሳይኖር ቲክቶክ እና ዝም ብለህ ቴሌግራም ምናምን ላይ የምታገኘው ነገር እየመጣ እዚህ ጋር አዘባርቅ ስተት ውስጥ ገብተህ ታስገባለህ ሌላን ሰው። ዶማራስ መያዝ በብትሽ ነው። እስቲ አይያዝ የሚል ያለ ሰው ማን ነው? ማንበብ እንዲያነበው ነው የሚፈልገው። እንዲሁም አንድ ነገር ይዘቀሙሉና አውራ ምንድነው ቀምሉ እንደዚህ ይዛ ዝም በል። ይሄ በማንተ መች ነው? እኔ ጋር ነው ዘሩን ከሃይማኖት ውስጥ ያውጣ። ዘርነት አላችሁ እናንተ። እስቲ አንተ ሙስሊም ቁርአንን ሌላ ሃይማኖት ተከታዮች ውጣልን። እንደዛ ይሻላል ይውጣ እንደዛ። እኔ እኮ ይሄ ልጅ ግን እኔ የምር መመስገን ያለብህ አንተ ልጅ። ብዙ ጊዜ የምር ቁርአንን ሌላ ነገር እንዳደርገው ይገፋፉኛል ሙስሊሞች ማለት ነውና አትንኪው ምናምን። አንቺ ማድረግ የለብሽም። አንቺ ይሄ እኮ አሁን ላንቺ ውርቀት ነው። ምንም ሰው ስላልብለሽ ሃይማኖቱን መርምሪ፣ ክሪቲሳይዝ ማድረግ ትችያለሽ። ኢቭን ሰው ቢሳደብ እንኳን ራሱ ሰውየው ጋራ መናገር ይቻል ነበር። ግን way of criticize ማድረግ ያው በሰለጠነ መልኩ ቢሆን እኮ ምንም ችግር የለም። አሁን ዌስተርኖች ይችላሉ ክሪቲሳይዝ መደራረግ። እኛ ሀገር ግን ደሙ ይፋላል። መበቃቀል ትግስት ማድረግ አይችልም። ወዲ ሌላ ነገር ወዲ ጦርነት ማስገባት ነው እንትን የሚለው። የተጻፉ ነገራቶች ላይ ክሪቲሳይዝ ማድረግ መብት ነው። በቃ ያንን ሰው አርጎ ነው የሚቀበለው ከሆነ ይከተላል፣ የማይቀበለው ከሆነ ይተዋል። ማንበብ ምርጥ ሀሳብ ተመችቶኛል። ይመችክ። አው ግን በስርዓት ብታወሩና በስርዓት ብታወያዩ ጥሩ ነው። አሁን እቺ ልጅ አውቃታለሁ ከነ ቤተሰቦቿ ሁላ ነው ማውቃት። በስርዓት አውሪ። ማን እኔ ነው? አንቺ ነው በደንብ ነው ማቀሽ። እና አታውቀኝም በነገራችን ላይ ምን አለች? አይ እኔ በልጅነት ሙክታር የምታወሩትን ነገር በስርዓት አውሪ። እኔ ለማስፈራራት እኮ ነው። እኔ ያው ሙክታር አንዲ ፍቅር አንዲ
አይደለ ቃል እኔ ለማስፈታ ይቅርና እናቴ የወለደችኝ እናቴ በልጅነት ተሰድጄ አሁን ላይ ያለሁበት ኤጄን ወይ ያለሁበት መልኬን ራሱ አታውቀውም። ስለዚህ አቅሻለሁ ምናምን ከና ቤተሰቦችሽ ኧረ ተው እንጂ ቤተሰቦች አያውቁኝም ስልህ እና አንቺ ትንሽ አትፈሪም እንዴ? አንቺ ትንሽ ፈራትም እንዴ? የምር እኔ በልጅነቴ ነው የመጣሁት እዚህ ሀገር ማለት ነውና ቤተሰብ ራሱ አሁን ላይ ተቀይሬባቸዋለሁ እንኳን። እሺ ለማንኛውም እንቀጥል። ስርዓት ያዝ ራሱ አብደላ ፊት። እሺ ወንድማችን ቆንጆ የሆነ አስተሳሰብ እንደዚህ የምር አንዳንድ ሙስሊም የተማሩ ሙስሊሞች እንደዚህ ልጅና እንደዚህ ሲያስቡ ደስ ሲልኝ ተባረኩ። ዘመናችሁ ይባረክ። እሺ ቃሌ መቀጠል ትችላላችሁ። እኔ ሰዓት 5 ደቂቃ ነው ያለችኝና ልሄድ ስለሆነ እና ይሄንን እንግዲህ እያወራንበት ነበር። የሆነ ነገር ጠይቃችሁ እንዴ? ቀያ ብርቶበታል። ችግር የለም ይሰማኛል። ይሰማል? እሺ ስለዚህ እዚች ጋር አሁን ክርስቲያንና አይሁዳኖችን ስታገኟቸው ሰላም አትበሏቸው፣ ቀድማችሁ ሰላም አትበሏቸው፣ ቀድማችሁ ማለት ነው። ግን እነሱ ሰላም ካላችሁ በኋላ ደግሞ ሰላም በላቸው የሚል ሐሳብና እንዲሁም በጠባቡም እንትን መንገድ እንድትገፈትሯቸው የሚያዝ ነውና ይሄ ትክክል ነው ብለህ ታስባለህ? አንድ ይሻን ላሸግርሽ አንድ ነገር ወንድም ያን የሚዩት አድርግ እስቲ። አሁን ደግሞ ወንድምህ መክሯችሁ ተው ጣልቃ አትጉሰው ሲወይ ብሎ አሁንም ያው ትሆናላችሁ። ፈጣሪ ሆይ የኛ እንኳን ታይትሉ ላይ ነህይ የሚባለው በእንትን በፍቅህ ህግ መሰረታው ነህይ ሲባል ሁለት ነህይ ማለት የተከለከለ ማለት ባቡ ነህይ ይላል። አሁን ምዕራፉ ነህይ ማለት መሰረታው እንትኑ ሁለት ብራንች ይኖረዋል። ነህይ ተህሪምና ነህይ ተንዚ ተብሎ ማለት ክልካ ነህይ የሚለው ቋንቋ ከመጣ ቶታሊ ያን የተከለከለውን ነገር ነሃ ብሎ ትእዛዝ የመጣበትን ነገር መስራት حرام የሚሆን ነገር አለ። እንደገና ነህይ ተንዚ የሚባል እንደገና ደግሞ ትርጉም ይዞ ይመጣል። ለምንድን ነው ለሞር ስፔሻሊቲ